አቶ ግርማን ናሆሜ እስር ቤት ሄዶ ጠየቀው። ናሆሜ ግን ትዕግስተኛ አስተዋይ ልጅ ነው። በእውነት ማን ነው እንግዲህ ሰው አባቱን ገድሎ የአባቱን ገዳይ ሄዶ የሚጠይቅ? በጣም አስተዋይ ልጅ ነው። እንዲሁም ደግሞ አባቷን ሄዶ ጠይቋት ማለት ነው እስር ቤት አንድ ጥያቄ ልጠይቅህ እያለ ነበርና እሱም ደግሞ እስከዛሬ ስለኔና ስለ ጽናት ፍቅርን የምታሳየና ደስተኛ የመሰልከው እያስመሰልክ ነበር ማለት ነው። አባቴን ለመግደል ቦታና ሰዓት እየፈለክ ነበር ማለት ነው ብሎ እየጠየቀው ነበር። ግርምሽን እንግዲህ እኔ ምንም እንዳላሰበና መግደልም እንዳላሰበ እንዲሁም መሳሪያ አርቲፊሻል ስጡኝ እንዳላቸውና ኦሪጂናል እንግዲህ መሳሪያ እንደሰጡት ነው የተናገረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ጽናት ድራማ እንደቀጠለ ነው። እንግዲህ ራሄል እንደፎከረችውም በዛም ብላ በዚህም ጽናትና ናሆሜን ለመለያየት ብላ እንግዲህ የጽናት አባት እንግዲህ የናሆሜን አባት መግደል ደረጃ አድርሳለች ማለት ነው። በጣም አረመኔ ሰው ናት ራሄል ማለት በጣም አደገኛ ናት። በማትሄድበት ነገር የላትም። እንግዲህ እንዴት አድርጋ እንግዲህ እንደዚህ እንዳደረገች አቀነባብራ በጣም ከባድ ነው። አሁንም ደግሞ ብሌንና ጽናትን ለመለያየት ቅዷን እያሳካች ነው ማለት ነው። እንግዲህ በሰው እያሰለለች ትግል ይዛለች አሁንም ማለት ነው። እንግዲህ የናሆሜን አባት ማስገደል ብቻ አልበቃትም። እንግዲህ ባለፈው ጽናት በጣም ናፍቆኛል ናሆሜን ሄጅ ማየት አለብኝ ብላ እንግዲህ ብሌን ይዛት ሄዳ ነበርና ይዛት ስትል እንግዲህ ከራሄል ጋር ነበሩ። ለምን መጣሽ እናንቺ ተለያይተን ከአሁን በኋላ ብሎ ልቧን ሰብሯት እንግዲህ አንድ ጊዜ እንኳን አናግረው ብላ ብትልም ያው ራሄል ከለከለቻት። ልቧ ተሰብሮ ወደ ቤቷ ተመለሰች ማለት ነው። ነገር ግን አንዳንድ ጊዜ በጣም ነገራቶች ከአቅማችን በላይ ሲሆኑ ከጎናችን ጠንካራና በጣም የሚወዱን ለኛ የሚያስፈልጉን ሰዎች ካሉ መቼም አንሰበርም። በእውነት አላህ መልካም ጓደኛ ይስጠን። ብሌን የምትባል ጓደኛዋ እንግዲህ ጽናት ብቻ በጣም ጠንካራና በጣም የምትወዳ ጓደኛዋ ናት ማለት ነው። እንደዛ ስብርብር ብላ እሷ እያገዘቻት እና እሷ አጠገቧ ስላለች ብቻ ወዲያውኑ እሷን አረጋግታ እንደገና ሰው ታረጋታለች ማለት ነው። እና መልካም ጓደኛ ይስጠን። በጣም የሚያስቀና ጓደኛ ነው የጽናትና የብሌን ማለት ነው። እንግዲህ ከዚያ በኋላ ከሄዱ በኋላ እንግዲህ ናሆሜ እንትናን ራሄልን ምን እያላት ነበር? ጽናትን እንደሚወዳት እና እንደናፈቃት እንደናፈቀችው እየነገራን ነበር። እንዴት በቃ እኔ ሁሉንም ትቼ ከእሷ ጋር ነው የምፈልገው በቃ አልቻልኩም እያላን ነበርና በቤትሽ ሂጂ አንቺ ምን ያልፈልግም ማንም ሰው እያላት ነበር። እንዴት እንዲህን ታደርጋለህ እያለችው ነበር ማለት ነው። ከዚያ በኋላ እንግዲህ እሷ ያልሰሩትን ነው የሰራን አግብቼዋለሁ ባሌ ነው ሚስቱ ነኝ በቃ እየቀባጠረ የምታሳምናት ጽናትን ራሄል ከራሷ ነው እንጂ ናሆሜ እኮ ፊት አይሰጣትም ጭራሽ ማለት ነው። እንደዚህ እንኳን እንደዚህ ሆነው በፊትም ፊት አይሰጣትም እና ጽናትን ነው ናሆሜ የሚወደው። ከዚያ በኋላ እንግዲህ ጽናትን አባቷን ልትጠይቅ ሄዳ ነበር። ያው አባቷን ጠይቃ እንግዲህ ስትጠይቅ አባቷ እንግዲህ በእኔ መቀጣት የለብሽም እኔ ካሁን በኋላ
አንቺ ጋር መኖር አልችልም፣ እድሜ ልኬን እስር ቤት ነኝ እና እያለ ይቅርታ እየጠየቀን ነበር። ናሆምን እንግዲህ ያው ሄዶ ጠይቆታል። በእኔ ቅጣት በእኔ ወንጀል ልጅ መቀጣት የለባትም እያለው ነበር ናሆምን ማለት ነው። እንዴት ነው አባቴ ገዳይ ልጅ ጋር ኑር ፍቅርን ጨምር ማነው ኑር እያልከኝ ነው እንዴ መመክረኝ? አንተ እኮ 4 ሰው ነው የገደልከው፣ ለራስህ ሞክ፣ እኔንም ጽናትንም አባቴንም እያለው ነበር ናሆሜ። እንግዲህ የፊቱን መመለስ አልችልም፣ ካሁን በኋላ እኔን እርሱኝ እያለው ነበር። በጣም የሚያሳዝነው ደግሞ እና የሚያሳፍረው የብሌን እናት ተብዬዋ ናት። በጣም ጨካኝና አረመኔ ናት በእውነት በጣም ከአንድ እናት የማይጠበቅ ስራ ነው የምትሰራው ማለት ነው። ጊዜ ለሁሉ አንድ ጊዜ ያው ጊዜ በጊዜው ሁሉም ይነሳል ይወርቃል። ጊዜ ነው እንደዚህ የሚያደርገው። እሷም ያው ድህነትን አይታለች። በፊት ምን አይነት ህይወት እንዳላት ታውቃለች። ነገር ግን አሁን በራሄል ገንዘብ እንደዚህ ነገ ለምታጣው ጽናትን ማሰቃየቷ በጣም ከባድ ነው። ብሌን ራሱ በቃ ከእናቷ ተስፋ ቆርጣለች ማለት ነው። ነገር ግን የእናቷን እንደዚህ ተጫጭና ሁኔታ ተጫጭና ከጽናት ጋር መሆኗ ራሱ ብሌን በጣም ትልቅ ትምህርት ያለው ነው ማለት ነው። እንግዲህ የብሌን እናት ያው ከቤትም እንድትወጣ እያደረገችን ነበር። ቤት ለምንድን ነው ስራ ታላገዘችኝ እየወጣች እየገባች እየተወደረደረች ለምንድን ነው የምትቀመጠው እያለችን ነበር። በዚህ ሁኔታ ላይ ሆነ እንግዲህ በሀዘን ላይ ሆነ ሀዘኗን እንኳን ሳትል ብሌንም በጣም ስቃይ ውስጥ ነው የገባችው። ምንም ቢሆን ግን ከእናቷ ሳይሆን ከጽናት ነው የምትቆመው። እንግዲህ ጽናት ወደ ውጭ ቆይታ ስትመጣ ለምንድን ነው የቆየሽው ብላ ምግብ ሲበሉ ጽናት ማናት ብሌን ከእናቷ ጋር አገኘቻቸውና ብሌ እያለቻት ነበርና ለብቻ አመጣልሻለሁ ብላ በሰሃን ምግብ ስታመጣላት ያመጣችልሽ ትንሽዬ በሳህን አምጥታ ሰጠቻ ማለት ነው። ግን ያሰጠቻት ደግሞ ያው ጥሩ ወይም ጤነኛ አልነበረም እና እሷም ደግሞ አልበላም ተኛለሁ ብላ ስትገባ በግዴታ ብላ ልታስበላን ነበር። ከዛ እንግዲህ አተኝ መቃጠቢ ነበር ያለቻት። በቃ እኔ አጥባለሁ ተተኛ ብላና ብሌን እንግዲህ ስትላት ተኛች ማለት ነው። ወደ ክላሱ አስገባቻት። ከዚያ በኋላ የጽናትና አንስተለት በለው ስትል ብሌን እንግዲህ ከለከለች። አማን ያማት እንግዲህ ጥሩ ምግብ አይደለም ወይም የተመረዘ ነው ማለት ነው። እንግዲህ ራሄል ያው እሷ እንድትወገድላት በቀደም እያወራች ነበር ማለት ነው። እና የብሌን እናት በጣም አሳፋሪ ሰው ናት። እሷን እንግዲህ ልትመርዛን ነበር ማለት ነው። ብሌን ያንን ምግብ በላዋለች ስትላት ስከለክላት በቃ እንደዚህ የዝክን ያክል እናት የንቺ ጨካ የሆንሻ በቃ እያለች በጣም ነበር ያለቀሰችው ብሌን ማለት ነው። እና ከኔ ከልጅ ጽናት እኮ ያሳደግሻል ልጅ ናት እንደዚህ አሁን እንድትቀየርባታለሽ እያለች በጣም ነበር ያለቀሰችው። እንዲሁም ናሆሜን ሄዳ እናግረው ነበር ብሌን ማለት ነው። የሁሉ ነገር ረስተው ከሱ ጋር እንዲኖሩ ይቅርታ እንዲባባሉ እየጠየቀችው ነበር። በጣም ናፍቃኛለች ከመጠን በላይ እሷን ነው የማስበው እያለ እየነገረን ነበርና በቃ ታረቁ፣ ሁሉ ነገር ይቅርታ በላት፣ በአባቷ ምክንያት እሷ መቀጣት የለባትም እያለችው ነበር። ነገር ግን እንደማይሆን ነበር እየነገራት ያለው ማለት ነው። ከዚያ በኋላ እንግዲህ መታ ጽናትም እያጽናናቻት ነበር። ስራ ፈልጋ ከዛ ቤት እንደምትወጣ ጽናት ስታማክራት አትወጭም እያለቻት ነበር። ወይም ደግሞ ስራ ታገኘች በኋላ ትወጫለች፣ እኔም አብሬሽ እሄዳለሁ እያለች ነበር ብሌን ማለት ነው። መውጣት አለብኝ ልናት ያስከፋችሽ አይደል? እሷ እኮ ታውቂያታለሽ እያለቻት ነበር። አይ እናንተ ጋር እንዴት ነው በእናንተ ላይ ተቀምጬ እናንተ እንትን ማለት የለብኝም እና እወጣለሁ እያለቻት ነበር። በቃ ስራ ፈልጊና ስራ ተሰራሽ በኋላ ደግሞ እስካገኘሽ በኋላ ትወጫለሽ ብላ ተመካክረው ተለያዩ ማለት ነው። እናቲቱም እንግዲህ ብሌን እናት ከዚህ ቤት እንድትወጣለን ነበር ፍላጎቷ። ከዚያ በኋላ እንግዲህ እንደዛ አድርጋ ልትወጣ ነው ከቤት ማለት ነው። ጽናት ተመካከሩ እንግዲህ ናሆሜም ይቅርታ ያደርግላት ይሁን አያደርግላት ይሆን ብቻ ከባድ ነው በሱም በኩል ሆነው። ጽናት ግን ያው መሀል በጣም ታሰቃየች በአባቷ ምክንያት ማለት ነው። ግን እዚህ ጋር በጣም የምታሳፍረው ደሞና አስቀያማ የብሌን እናት ናት ማለት ነው። በጣም ከአንድ እናት የማይጠበቅ ነገር ነው ያደረገችው። ራሄልም ደግሞ እንግዲህ ብሌንና እናቷን ለማለያየት ወይም ደግሞ ጽናት ከመለያየት ትግል ይዛለች ማለት ነው። እየሰራች ነው ያለችው።
የብሌን እናትም ደግሞ መታለ ራሄል ተቤት እንደምትወጣ ሁሉን ነገረቻት ማለት ነው። አሁን እንደዛ አድርጊ ቆፍጠን በይ እያለች እየመከረቻት ነው። ነገ ደግሞ እሷን አሸንጥራ እንደምትጥላት አታውቅም። የብሌን እናት መጨረሻዋ ደግሞ የጽናትን እድል ነው የሚገጥማት። ዛሬ አሁን ስትስቀው ነው መስሏት አለ። አሁን ጽናትና ብሌን ከተለያዩ ደግሞ ጽናት ከወጣች በኋላ ይሁን እሷ ነው አውጥታ የምትጥላ። አንዳንድ ጊዜ ነገ በኛ ላይ ይመጣብናል ማለት አለብን። በሰው ላይ የምናየው ነገር ክፉ ነገር ለእኛስ ቢሆን የሚባል ነገር አለ። ጊዜ ስለተመቸን ነገ ጊዜ ደግሞ በእኛ ላይ ይመጣል እና የብሌን እናት በጣም አረመኔ ናት ማለት ነው ከሚያስጠላው ነገር። ብሌን ግን በእውነት ትክክለኛ እህት በላይ የምትበልጥ ልጅ ናት። እንደሱ ያለ መልካም ጓደኛ ይስጠን።